የማትረዱት ነገር ቢኖር ያጠፋችሁ በምክንያት ነው ብትሉ ምክንያቱ አሳማኝ አይደለም። ምክንያቱም ለመጨረሻ ጊዜ ስቀን ተጫውተን በቪዲዮ አውርተን ነው የወጣችሁ። ይሰማል አይደል? አዎ ይሰማል። ቀጥይ። በቪዲዮ አውርተን ምግብ እየበላች አውርቻት ደህና ነበር። ከዛ በኋላ ምን እንደተፈጠረ አላውቅም። ደህና በደንብ አውርተን ስቀን ተጫውተን ነው የወጣችሁ። ግን ከዛ በኋላ ምን እንደተፈጠረ አላውቅም። ባቆ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደ ኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምንነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን ያሳዝናል ማለት ነው። እንግዲህ ባልተብየው ይህ ነው ተብሏል፣ ተለጥፎልናል ወጥቶ ማለት ነው። በጣም ነው የሚያሳዝን። እንግዲህ ለዚህ ልጅ ብላ ነው እንደዚህ ሆነችው ማለት ነው። እህት ምን ትላለች? መጀመሪያ ተናግራ ስታበቃ አሁን ደግሞ አሳማኝ አይደለም ምክንያቱ። አውርተናል፣ ምግብ እየበላች አብረን አውርተን ስልክ ዘጋን፣ በቪዲዮ አውርተን ትላለች። ብቻ በጣም ነው የሚያሳዝነው። እንግዲህ ባልተብየው ይሄ ነው። ምን ነው ለወንድ ብላችሁ ይሄን አክል ምንድን ነው? ወንድ ልጅ እንጀራ ነው፣ ይረባችኋል፣ ውሃ ነው፣ ይጠማችኋል። በጣም ነው የምታሳፍሩት። እችን የመሰለች ቆንጆ አይደለም እንደዚህ አይነት ይሄን እርጋጥ ይቅርና ምን የመሰለ ሸበላ ወንድ ማግባት የምትችል ሴት እኔ እንጃ ብቻ ምን እንደሆነ ምን እንደነካችሁ አላቅም። ሴቶች ይሄ ኮንፊደንስ ማጣት ነው። በራሷ የማትተማመን ሴት ናት ወንድ ተወኝ ብላ እንደዚህ አይነት ድርጊት የምታደርግ ሴት እንደኔ እቺ ሴት እውነቴን ነው የምላችሁ በራሷ ማትተማመን በራሷ ኮንፊደንስ ያላት ሴት ብትሆን ማለት ነው እንደዚህ አይነት ነገር አይወሰንም። ጥንቅር ይበል እንኳን እንዲህ አይደለም ምን የመሰለ ሸበላውን 10ን የምታሰልፍ ሴት ለወንድ ብላ እዚህ ድረስ እዚህ ደረጃ ብቻ በጣም ይከብዳል። አሁን ይሄ ልጅ እውነት ከዚህ በኋላ ትዳር ህይወት ምናምን መኖር ይችላል? በምን አቅም? ጃላቀም ልቦና ይስጣችሁ። የሚያስደስታችሁ ወንድ ልጅ አንቺ ከፍቶሽ እንደከፋሽ ካልተረዳሽ፣ አተሽ እንዳጣሽ ካልተረዳሽ፣ ኦኬ አልቅሰሽ ያለቀሽበትን ምክንያት ለማወቅ እንኳን ካልተጣጣረ፣ ኦኬ ማጣትሽን፣ ማግኘትሽን፣ መክሳትሽን፣ መወፈርሽን ወንድ ልጅ ካልገባ ባናቱ ይተከለዛ። ምንም አትጨነቂ፣ ያኖርሻል እንጂ አታኖሪ። አንቺን የማኖር ግዴታ አለበት ወንድ ልጅ። አንቺን የማኖር ግዴታ አለበት። አንቺ ግን ባልየው የማኖር ግዴታ የለብሽ። ኦኬ ግን የሰው እጅ አናይም። ኦኬ የሰው እጅ አናይም። የበርበሬ የሽሮ ማለት ስለማንፈልግ፣ ኦኬ ማገዝ ስለምንፈልግ፣ ተጋግዘን እንድንኖር፣ ኦኬ ችግሮችን አብረን እንድናልፍ ባሌ ላግዘው በማለት እንሰራለን። የሰው እጅ ባለማየት ነገ ጠንካራ እንድንሆን። ከዛ በተረፈ ምንም የሚያስጨንቅሽ የለም። እንዳውም ሴት ልጅ እኮ መጨነቅ የለባትም የሚያገባሽ ወንድ ስለሆነ። ወንድ ነው ቤት ሰርቶ አንቺን የማስገባት ግዴታ አለበት ወንድ ልጅ። አንቺ ግን ግዴታ አለ። ያንቺ ግዴታ መውለድ፣ እሱን ማንከባከብ፣ ቤትሽን መጠበቅ፣ ኦኬ ልጆችሽን ማንከባከብ ያንቺ ግዴታ ነው። ከዛ በተረፈ ግን ሰርቶ የማምጣት ግዴታ ያለበት ወንድየው ነው፣ ተኝቶ አይደለም። ለምንድን ነው ራሳችሁን የምታጠፉት? ለምን ውዴ? አንቺ ጋር ካለው ችግር በላይ እኔ ጋር አለ። ግን ስስቅ ነው የምታይ። እኔና ባሌ መካከል እኮ ጭቅጭቅ የለም፣ ንዝንዝ የለም። ሁሌኛ ደስተኛ ሆነን የምንኖር እንዳይመስላችሁ። እኛም እንደ ሰው እንጣላለን፣ ግን እንታረቃለን። ምክንያቱም ሰው ነን። እግርና እግር ራሱ ይጋጫል ስትሄዱ። አሁን እግራችሁና እግራችሁ እንዴት ነው አይጋጭም? ይጋጫል። ውዴ እኛ መልአክ አይደለንም። እንጣላለን፣ እንታረቃለን። እዚህ ሚዲያ ላይ የምናመጣው መልካም ጎናችንን ብቻ ነው እንጂ መጥፎ ጎናችንን ቤታችን ነው የምንሰበስበው። ሁሉም የራሱ የሆነ ችግር አለው ቤት ውስጥ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣
በቃ ወንጀልም ስሩ በቃ። ሰላም ቤተሰቦቼ እንደምን አላችሁ? እባካችሁ ሁላችሁም የእውነት የኔ ውድቀት ማትፈልጉ ሰዎች በሙሉ ይህንን ቪዲዮ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ሁላችሁም ኮሜንት ላይ ገብታችሁ የፈለጋችሁት ነገር መጻፍ ትችላላችሁ። ማርያምን ነው የምላችሁና እንደ አጋጣሚ አዲስ አበባ ትናንት ሄጄ ዛሬ ገና አሁን እየገባው ነውና ከስራ ተባረርኩኝ። ለምንድን ነው ሲባል እንግዲህ ባለፈው የኔ ስም ጠፍቷል። አንድ ወንድማችን ታዲል የሚባል አላቆም እኔ አግኝቼውም አላቆም ሲጀመር ተገናኝተንም አናውቅም። ክያ ደብተራ ነው፣ ጠንቋይ ነው፣ መስተፋቅር ሰርቶ ብዙ ሴቶችን የሆነ ነገር አድርጓል ብሎኝ ቪዲዮ ፎቶ የለጥፎ ፖስት ካደረገ በኋላ ማንኛውም ሰው አሰብት ሊያደርገኝ አልቻለም። ስራ ማጣት አይደለም ባዘው ያስለቀሰኝ። አንተ የእውነት ነው ባዘው የእውነት ማስረጃ ካለ ትክክለኛ ደረሰኝ ዜና። ሁለተኛ ነገር ደግሞ ማለት ነው አንተ በፈለክበት ቤት ላይቭ ላይ መምጣት ትችላለህ። ስትመጣ ሁሉንም ማስረጃ እኔ ጠንቋይ መሆንን ደብተራ መሆንን፣ ሁለተኛ ነገር ደግሞ ትክክለኛ 200 ምናምን ሺህ ብር የገባበት ደረሰኝ ሳይሆን ትክክለኛ ወረቀቱን ያስገባችኋል ልጅ ተበልቻለሁ ያለችዋል ልጅ ሰውየው ከአሜሪካ መጥቷል ያልኩ እሱን ሁሉም ዜናና ከዛ በኋላ ህዝብ ይፍረደን፣ የኢትዮጵያ ህዝብ ይፍረደን። የእውነት ነው የምላችሁ እኔ መብርሃንን በህይወቴ እንደዚህ ከፍቶኝ አያውቅም ነው የምላችሁ። በህይወቴ ተሳስቼ እንደዚህ ከፍቶኝ አያውቅም። እኔ ይታቀኛል እኔ አባት የት ያቀኛል። ይሄን ሁሉ ነገር ዜናና ከፈለክ በቴዶ ከፈለክ በያያ ቤት በፈለክበት ቤት ላይቭ ላይ ልንገኝ እንችላለን። ሌላው ነገር ደግሞ በኔ ስም እኔ ነው መሰደብ ያለብኝ። ለቲክቶከሮች ጎልድ ጓደኛ አይደለም፣ ዳቆ ሱራፌል ጓደኛ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲክቶከሮች ጓደኛ አይደለም፣ ሊሆኑም አይችሉም። እነሱም መንካት አይጠበቅብም። ከኔ ጋር መጨረስ ትችላለህ። በኔ ስም ለተሰደባችሁ ደግሞ ከልቤ በጣም ይቅርታ። የእውነት ነው የምላችሁ። ገና ሳልነሳ ነው ያስወደቃችሁኝ። አመሰግናለሁ። ሲጀመር እኔ ሰላም ሊክ ራሱ መርገም ማልችል ልጅ አባታችሁ ገና በቅርብ ወደመርኩት ልጅ እንዴት በመስተፋቅር ብለህ እኔን ታዋርደኛለህ? ምንም ችግር የለውም ግን ላይቭ ላይ እንዳትቀር ከፈለ ቤት 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መጣችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጃብልን አጀዋል። ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቅቤ ይፈሳል። እምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ልጅ ለወንድ ልጅ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እች ልጅ ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላሽ ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ። ያጀማታል ከር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ። ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ
ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞቼ ራሱ የደከሙ አሉ፣ ቃስ እያሉ ነው የመጡት። እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበረ። ያን ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው። እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት፣ ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ። በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው። እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል። እና መሪዎቹ ነበሩ እዛ ያሏት፣ እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛ የሚነገሩ። በስነ ስርዓት እንደቀበሯት፣ አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንፃር ማለት ነው። እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት፣ እነሷን በአጸደ ገነት ያኑርልን። አዎ ያለው ነገር እንደዚያ ነው። የነገሩን ሁሉ እነሱም መሪዎቹም በጣም ተባብረዋልና ትንሽ ከሄድን በኋላ ነው ለኛ ራሱ ለመንገር ከብሏቸው ትንሽ ከሄድን በኋላ ነው የነገሩን። እና ያለው ነገር እንደዚያ ነው። እሷን በአጸደ ገነት ያኑርልን። ለምን ወልድ አሁንና በቃ ወንድማችን እንዳለው ነው። ሌላ ምንም የሚጨመር ነገር የለም። ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ከፍቶኛል፣ ምን ፈርቻለሁ። ብቻ ምን እንደሚሰማኝ አላውቅም። እግዚአብሔርን አላውቅም። ነገ ምን ሊሆን እንደምችል አላውቅም። የሆነ ችግር ቢያጋጥመኝ ምን ራሴ ላይ ምን አይነት ውሳኔ እንደምወስን አላውቅም። እቺን ታችንን ካያችኋት ሁሉም ቪዲዮዎቿን ካያችሁ አንድ ቀን የሆነ ከፍቷት ምናምን ደብሯት ምናምን ቪዲዮ ስትዘምር አይተናት አናውቅም። ሁሌ ደስተኛ ሆና ነው የምትዘምረው ማለት ነው። ሁሌ ደስተኛ እየሳቀች ነው የምታመሰግነው። ግን በቃ ማለት በቃ ፈራው እግዚአብሔር ለራሴ። ነገ የሆነ ችግር ቢያጋጥመኝ የሆነ በቃ መጥፎ ማለት የሆነ ፈተና ቢመጣብኝ እንዴት ነው የማልፈው? አይ አልፋል ብዬ አላልፍም ማለት ነው። ማለት ያን ነገር በቃ ይሄ እኮ ቀላል ነው ብዬ አላልፍም ማለት ነው። ማለት ፊቷ ላይ የነበረው ደስታ አይደለም ራሷን ታጠፋለች። ራስ ምታት ህመም ራሱ ያለባት አትመስልም። እግዚአብሔርን በቃ ማለት ማመን አቅቶኝ በቃ ማለት በቃ እንዴ የሆነ ማለት የሶሻል ሚዲያ አንዳንዴ ማለት ሶሻል ሚዲያ የምንጠቀም ሰዎች አንዳንዴ እንደ ቀልድም እንደ ጨዋታም ነው ነገሮችን የምናደርገውና ኖርማል መስሎኝ ነበር፣ የቀልድ መስሎኝ ነበር። ግን በቃ አሁን እንዳጋጣሚ ላይቭ ላይ በቃ ቁጭ ብለው ምናምን ስለሷ እያወሩ አስክሬና ወደ ሀገር ቤት እንደሚገባ ምናምን ሲያወሩ እግዚአብሔርን በቃ የሆነ አንቀጠቀጠኝ። እግዚአብሔርን ማለት ምንም ብትሆን ምንም ገንዘቧ ቢበላ ተስፋ ብቆርጥ ፋሚሊዎቿም ምንም ቢያረጓት ያለችበት ቤትም ባይመቻት እንዴት ራሷን እውነት ማለት እውነት ለራላቅም ምን እንደምል ራሱ አላቅም። በቃ ፈራው እግዚአብሔርን። እኔ እንጃ ማለት ቤተሰቦቿ ምን ይሰማቸው ይሆን? ብቻ አላቅም። እኔ ማለት እያንዳንዳችን ማዳም ቤት ለምንሰራ ልጆች ይሄ ትምህርት ሊሆን ይገባል። እንደኔ ሀሳብ ማለት ሁሉም ነገር የሚያበቃው ተስፋም፣ ህልምም፣ ገንዘብም፣ ቤተሰብም መኖርም የሚያበቃው ልክ እስትንፋሳችን ሲቋረጥ ይመስለኛል። እስትንፋስ ሲቋረጥ ሁሉ ነገር ይቆማል። ግን ችለን ያን ነገር የምናልፍ ከሆነ ግን ሁሉ ነገር ይቀጥላል። እና እግዚአብሔር በቃ ሁላችንም ባለንበት ሰላም ያድርገን። እንደወጣን የምናመልከው አምላክ እንደወጣን በሰላም ወደ ሀገራችን ይመልሰን።
ማለት እኛስ በቃ አለቀ በቃ የኛ ህይወት በቃ። ግን ያቺ የወለደችን እናታችን የኛን መምጣት የምትጠባበቅ እናታችን በቃ እነሱን በማሰብ ምንም ነገር ብናጣ ምንም ነገር ቢበላሽብን ቤተሰቦቻችንን ማሰብ መቻል አለብን። እና ብቻ ነው የምለው እውነት እሱ ለደጀ ሰላሙ እንዲያበቃን ብቻ ነው። እግዚአብሔር ከእናንተ ጋር ይሁን። በስደቱ ዓለም ያለ ነው